አለይኩም። ወአለይኩም ሰላም። እንዴት ነሽ? እንኳን ወደ ኢማሮሽ ሪል በሰላም መጣሽ። አመሰግናለሁ። እንኳን ሰላም መጣሽ። አመሰግናለሁ። እንኳን ደህና ቆያችሁኝ። ስለጠራችሁን ስለጋበዛችሁን እጅግ አድርገን እናመሰግናለን። ሳይቶቻችሁን ያየው ነበር። ኦኬ ብዙ ሳይቶች አሉን አይደል? ሶማሌ ተራ፣ አየር ጤና እና ሌሎችም አካባቢዎችም ያየው ነበር። yes sure ብዙ ሳይቶች አሉን። ያው በድርጅታችን ኢማሮሽ ሪል ስቴት አንፃር ስንነሳ ያስረከብናቸውም ሳይቶች አሉ፣ ግንባታ ላይ ያሉን ሳይቶች አሉ። ኢን ዲቴል እነሱን ሳይቶች ከጎሮ ጀምረን የመጀመሪያ ሳይታችንን እዛ ላይ ነው ያስረከብነው። ቡልጋሪያ ላይ 2 ሳይት ሰርተናል። ቤተል ላይም እንደዛው 2 ሳይት አስረክበናል። ኦልሞስት በቅርቡ ነው እንደውም ሁለተኛ ሳይታችንን የቤተልን ያስረከብነው። እነዛ ሳይቶች የተረከቡ አሉ። አሁን ደግሞ በግንባታ ላይ የሚገኙ 6 ሳይቶች አሉን። ስለዚህ እነሱን በቅርቡ ለቤት ባለቤቶች ይረከባል ማለት ነው። ምንም ጥያቄ። በጣም አሪፍ። እንግዲህ ዛሬ ቢሮአችሁ ተገኝተናል። ነጃሺ ቢዝነሶች በጉብኝት ሰዓታችን ማለት ነው። ተመልካቾቻችን እንዳያችሁት በዛሬው የጉብኝት ሰዓታችን በኢማሮሽ ሪል ስቴት ነው የምንገኘው። እንደዚህ በአማረ መልኩ ተቀብለውኛል። በጣም የሚጣፍጥ ሻይም አቅርበውልኛል። ቢሮአችሁ ነው የምንገኘው። እንግዲህ ቢሮአችሁ በጣም ያምራል። የቤታችሁን ስራ ለኛ እያላችሁ ነው። በትክክል የቤቱን ስራ ለኛ ብለን ሸክሙንም ሀሳቡንም በእኛ ጥለውት እኛም ደግሞ ቃላችንን ጠብቀን ሰርተን በማስረከብ እንታወቃለን እስካሁን ባለው። በጣም አሪፍ። ስለዚህ በዛሬው በነጃሺ ቢዝነስ በጉብኝት ሰዓታችን ኢማሮሽ ሪል ስቴት ከየት ተነስቶ የት ሄደ፣ አሁንስ ምን ላይ ነው ያለው፣ ለወደፊትስ ምን አይነት ስራዎችን የት ሳይት ለመስራት አስበዋል የሚለውን የሪል ስቴት ገበያው ጋር ይዘን በስፋት የምናወራ ይሆናል። በጣም ደስ ይለኛል። ብዙ ጊዜ እንግዲህ ወደ ኢማሮሽ ሪል ስቴት ቤት ፈላጊዎች ሲመጡ በምን አይነት መልኩ ነው የምትቀበሏቸው? ያከፋፈል ስርዓቱስ ምን ይመስላል? እንደው ወደ ቢሮአችሁ ከመጡ ጀምሮ ያለው እስኪ እናንሳው። ኦኬ ያው እንደምታየው መግቢያችን እዚሁ ፊት ለፊት ላይ የምታገኙ የኢማሮሽ ኢንትራንስ ሲሆን ከዛ ከቢሮአችን ቀጥታ እንደገቡ ሪሴፕሽኑን ያገኟታል። ሪሴፕሽን ጋር ጥያቄያቸውን አስረክበው ያው ኦፍ ኮርስ ፍላጎታቸውን ተናግረው የእንግዳ ማረፊያ በምታየው መልኩ በሶፋውም በስሞል ቴብልም ተደርጎ የሚገኙበት ይሆናል። እዚህ ይመጡና እኛ ደግሞ ተቀብለናቸው ስላለው የቤት ሽያጭ ጠቅላላ ዲቴሎች እና የመሳሰሉት ዝርዝሮቻችንን ወደ ቢሮአችን አስገብተን የምንማከራቸው ቆይታ ይሆናል ማለት ነው። በዛ መልኩ ያንን የሪል ስቴት ፕሮሲጀር ዲቴል የምንነጋገርበት ቆይታ ይሆናል። በተለይ ደግሞ ያው የምትመለከቱት ስክሪናችን ላይ ፊት ለፊት እንግዶቻችን ሲመጡ ሪሰንት አፕዴት ያለንን ነገሮች እዚሁ ላይ በማሳየት ያስረክብናቸውንም ሳይቶች የተገነቡ ያሉትንም ፕሮግረሳቸውን የሚመለከትበትን ነገር በዚህ መልኩ ይታያል። አሁን አጋጣሚ የተገኛችሁት 10ኛ ዓመታችን ላይ በመድረሱ ላይ ተመልክቶ ኦልሞስት 10ኛ ዓመትን የምናከብርበት ቆይታ እያሳየን ነው። በቅርቡ ልታከብሩ ነው ማለት ነው? ዴፊኒትሊ አሁን ኦልሞስት ሳምንት ነው የሚቀረን። በዚች ሳምንት ውስጥ የ10ኛ ዓመት ኦልሞስት ሁሉም ነገር ጨራርሰን ተሰናድተናል። 10ኛ ዓመታችንንም ልናከብር ነው። ኦፍኮርስ እናንተም ዋናው ተጠሪዎቻችን ውስጥ ያላችሁ ናቸው። እናመሰግናለን። በዚህ አይነት መልኩ ነው ያለው። ሆል የምታያቸው ቢሮዎቻችን የኛ የኢማሮሽ ሪል ስቴት ኦልሞስት ባክቦን ብለን ልንጠቅሳቸው የምንችለው ዲዛይን፣ አርክቴክት ከኮንስትራክሽን እይታውን በኩል ያሉ ብዙ ሰራተኞቻችን የሚገኙበት ናቸው። እነሱን ኢንዲቴል የቱ ጋር ምን ይሰራል የሚለውን ነገር ከላይ ላስጎብኛችሁ። ደስ ይለናል። ስለዚህ ወደ መጀመሪያ ቢሮ እንግባ። የስ እንደምትመለከችው ይሄ ማጆሪቲው የኢማሮሽ ሪል ስቴት ባክቦን ያልኩበት ምክንያት ኮንስትራክሽን ላይ ነው ስራችን። ዲዛይን እና ኮንስትራክሽን ላይ ማጆሪቲው ሳይት ደግሞ ሰራተኞቻችን በቢሮም ተቀምጠው አይውሉበትም። ስራቸውን ወደ ተግባር ሳይቱ ላይ በመገኘት ያንን ኦኬዥን እየተከታተሉበት እየተጎበኘ የሚሰራበት አካሄድ ነው ያለው። ዲዛይኒንጉ እዚህ ነው የሚሰራው ማለት ነው። ዲዛይኒንጉም ከኮንስትራክሽኑም ከስትራክቸራሉም ጀምሮ አርኪቴክቸራል ዲዛይኑም ዲቴይል ዲስክሪፕሽን ያለውን ነገር የምናገኘው እዚህ ቦታ ላይ ነው። ስለዚህ የተለያዩ አርኪቴክቸሮች እዚህ ቢሮ ላይ
ይገኛሉ ማለት በደንብ ይገኛሉ። ለዛም ነው አሁን ላይ እንደዚህ ባዶ ሆኖ የምታየው። ኦልሞስት ማጆሪቲው ሳይቶች ላይ ወጥተው በተግባር ያለውን ነገር እየተከታተሉ አመዛዝነው የሚቀጥሉበት አካሄድ ነው። ሞዴል ላይ ያለውን ወደ መሬት ለማውረድ በእንደዚህ አይነት መልኩ ነው አሰራራችን ያለው። ብዙ ጊዜ ኢማሮሾች ስትነሱ አብሮ የሚነሳ ነገር አለ። በተለይም ደግሞ ተመጣጣኝ የሆነ ዋጋን ለቤት ፈላጊዎች በማቅረብ ስማቸው ይነሳል እና እስኪ ስለሱም በዛው እናንሳ። እውነት ለመናገር ኦልሞስት ኢማሮች ሲነሳ አፎርዳቢሊቲ ወይንም ተመጣጣኝ ዋጋ የሚባለው ነገር አብሮ የሚያያዝ ነገር ነው። እንደውም አካበርካት በይኝና አፎርዳቢሊቲ ቅጽል ስማችን እስከሚባል ድረስ ነው የሚታወቀው። እውነት ለመናገር ለምን ከተባለ ግን ያው እንዳልኩሽ ነው። ይሄ ቦታም የተገኘሁበት በደንብ ለመግለጽ ይመቸኛል። ከመነሻ ጀምሮ ዲዛይኑ፣ ግንባታ ሂደቱ፣ ሙሉ ክትትሉ በራሳችን ልጆች ተሰርቶ እየተገነባ የሚረከብ ስለሆነ እኛም ከኮስቱ አንጻር በደንብ የተቻለንን አቅም ለማህበረሰቡ ተደራሽነት እንዲኖረው ያው ድርጅት ሲመሰረት በሚሽን እና በቪዥን ነው የሚንቀሳቀሰው። እኛም እንደ ስራ አስኪያጃችን ስለ ባለቤቱ ፍላጎት አንጻርም ብለን ብንነሳ ድርጅቱም ዋና መነሻ ይዞ እንደ ሞቶ የያዘው ነገር አፎርደብል ፕራይሲንግ ይዘን ለማጆሪቲ የሚባለው ማህበረሰብ ተደራሽ ሆኖ ሁሉም ሰው የቤት ባለቤት የሱቅ ባለቤት እንዲሆን ነው የሚፈለገው እና ያንን ነገር አሁን ደግሞ በተግባርም እያሳየን መገኘታችን ሰምሃው ተቀባይነትን አስገኝቶታል። አሁንም ስቲል በተቻለን አቅም አፎርደብል ሆነን ያለኑን ሳይቶቻችንን የምንጨምረው ሳይቶቻችንን በዛው መልኩ ለመቀጠል ነው ሀሳባችን። ስለዚህ በተመጣጣኝ ዋጋ ለቤት ፈላጊዎች በሙሉ ብዙ ሳይቶችም ስላሏችሁ በሚፈልጓቸው ሳይቶች ለማቅረብ ራዕይ አድርጋችሁ ተነስታችኋል ማለት እንችላለን። አስደስተን በጣም አሪፍ። ሌሎችም ቢሮዎች አሉ፣ እነሱንም እናያቸው። ኦፍ ኮርስ እናያቸው። እሺ በዚህ ሳይድ ይገኛሉ። በዚህ በኩል ደግሞ ያው የምታየው አቀማመጡ ኦፕን ተደርጎ የሆነበት ምክንያት ፍሬንድሊ የሆነና ዋን ቱ ዋን ኮኔክሽናቸውን በጣም በቅርቡ ቦንድድ ሆነው ከአለቆቻቸው ጋር የሚሰሩበትን መንገድ ነው የተፈጠረው። ዊች ሚንስ በዚህ በኩል የምትመለከችው የዲዛይን ማናጀራችን ቢሮ ነው። ቀጣዩ ላይ ደግሞ የምታየው የኮንስትራክሽን ማናጀራችን ቢሮ ነው። ኦልሞስት እጅና ጓንት ሆነው የሚሰሩ ዲፓርትመንቶች ናቸው። ስለዚህ ዲዛይኑን ከዚሁ ከመሰረቱ የተቆጣጠሩ እንዲያዩ እንዲከታተሉ ያግዛቸዋል ማለት ነው። ራስ በራሳቸውም የሚነጋገሩትን ይሄ ተርሙ የማይረዝምበት መንገድ ሆኖ ነገሮች ቶሎ ቶሎ እየተፈቱ አዳዲስ ነገሮችም እየተጨመሩ ምን የሚለውን ዝርዝር አብረው ከልጆቻቸውም ጋር ራስ በራሳቸውም ኮሚኒኬት የሚያደርጉበትን ሜቶዶሎጂ እንዲኖር ነው የስራ ኢንቫይሮንመንቱም አንድ ላይ የሚገልጸው። ብዙ ጊዜ እኮ ቢሮዎች በጣም ዝግት ያሉ ሲሆኑ ሄደህ ችግር ቢፈጠር እንኳን አንኳኩቶ ሄደህ ችግሩን ለመንገር ያስቸግራል እና እንደዚህ አይነት ኦፕን የሆነ ግንኙነት መፍጠር ወይም ቅርብ የሆነ አለቃና ሰራተኞች ቅርብ የሆነ ግንኙነት መኖሩ ደግሞ ጥሩ እንደሆነ ይነገራል። በጣም ትክክል። ይሄ ነው በቃ ይሄ አንኳኩቶ ልግባ የሚባል ነገር የለም። ቶሎ ጉዳዩን መፈጸም ነው የኛ ጉዳይ። መጥቷል አልመጣም ራሱ እኮ ሌላ ኢሹ ነው። ኤግዛክትሊ ነገሮች ቶሎ በቦታቸው መገኘት አለባቸው። እሱ ነው የኛ ዋና እንደነገርኩሽ ናቸው የነዛ ቢሮዎቻችን ዲቴል። አሁን ያለፍናቸው ሁለቱ ቢሮዎች ደግሞ የከስተመር ሪሌሽን እና የማርኬቲንግ ዲፓርትመንት ኦፊሳችን ነው። ያው ዋናው ብለን ከምንቆጥራቸው ውስጥ ነው። እዚህ ደግሞ በርካታ ሰራተኞችን ያየው ነው። ኦፍ ኮርስ ይሄ የሴልስ ኦፊሳችን ነው። ያው ዋይድ ኦፕን ተደርጎ ልጆቹን በነፃነት የሚያስፈልገውን ጉዳያቸውን የሚገሉበት በአብዛኛውን ጊዜ ደግሞ ከሳይቱም ጋር ተቆራኝተው የሚሰሩ ናቸው እና ያንን ይዘው በዛ መልኩ የስራ ሂደቱን የሚያካሄዱበት ቦታ ነው የሚሄዱ። ስለዚህ የሽያጭ ሰራተኞች እንደዚህ አንድ ላይ ሆነው በደንብ እንግዲህ ኢማሮሾች ኦፕን በሆነ ኤሪያ ላይ በደንብ ኮሚኒኬት ማድረግ ላይ ትኩረት አድርጋቸዋል እንደሆነ እንደው ከዛ ባለፈ ግን ኢማሮች ምን ያህል ሰራተኞች የስራ እድል ከፍተዋል ማለት እንችላለን? ሴልሱንም ዲዛይኒንጉንም ኢንጂነሮችንም ጨምሮ ማለት ነው። ኦኬ ሶ በኢማሮች ደረጃ ካወራን ኦልሞስት ከመቶ በላይ የስራ እድል ከፍቷል ብዬ በኮንፊደንስ ነግሬሻለሁ። በቋሚነት የተያዙ ናቸው። ከዛም ባሻገር ደግሞ በኮንትራት ከዛ ባሻገር በዛ ያለ ቁጥር ያላቸው የኮንትራት ሰራተኞችም አንድ ላይ ይኖራሉ። በእንደዚህ አይነት መልኩ እነዚህን ሁላ ሂውጅ ሳይቶች ያው ሃንድል የሚያደርጉልን
የተለያየ ሰው ኃይል ስለሚያስፈልገን ያንን ያክል ብዛት አብሮ የጨመረ ይሆናል ማለት ነው። ስለዚህ ሳይቶችም አሁን ለወደፊት የሚሰሩ ሳይቶችም አሉና ሳይቶቹም ሲጨምሩ የሰው ኃይልም በዛው ልክ የሚጨምር ይሆናል። ዴፊኒትሊ እኛ ሳይታችን ይብዛ፣ ሰራተኞቻችን ይጨመሩ፣ እኛም ደግሞ በፍጥነት በጊዜው እናስረክብ ነው ዋናው እቅዳችን። በጣም አሪፍ። እዚህ ጋር አንድ ትልቅ ዋንጫ እያየው ነው። ስለሱ ማንሳት እንችላለን? ምንም ያው እሱ ካልተነሳማ ዋናው ነው ትላለህ። እሺ ኢማሮሽ ይሄንን ዋንጫ ያገኘው በምንድን ነው ማለት እንችላለን? ያው እዚሁ ላይ እንደምታየው የሚነበበው የግራንድ አፍሪካን ኦርጋናይዜሽን ኤንድ ሊደርሺፕ አዋርድ ነው። ኦልሞስት ከሳምንት በፊት የተካሄደ አዋርድ ነው። እኛም በዛ አዋርድ ላይ እጩ ሆነን በጎልደን ሌቭል ተሸላሚ ተደርገናል። በአፍሪካ ደረጃ የሚወዳደርበት ነው ይሄ። ኤግዛክትሊ በጣም ቆንጆ ነው። ስለዚህ ኢማሮሾች በአፍሪካ ደረጃ የተወዳደራቸው ማለት እንችላለን። ኦፍ ኮርስ ያው እሱን ይዘን ነው እንደ ድርጅትም ሞቷችንም እንደነገርኩሽ ነው። በኢማሮሽ ሪል ስቴት እንግዲህ ቆንጆ ቆይታ እያደረግን ነው። ኦፍ ኮርስ ምን ይቀረናል? አሁን ስለመጣችሁ እኛም እናመሰግናለን ስለጋበዛችሁን። ሳይቶችን ማየት ይኖርብናል። አዎ ዴፊኒትሊ ሳይቶቻችንን በአካል ሄድ ተገኝተን ማየት ይኖርብናል፣ እናየዋለን። ያው ከዛ በሻገር በኢማሮሽ ደረጃ ያው የኛ በስማችን ተሰምቶ የተመጣበት ዋና ዩኒክነሳችን ብዬ ከምጠቅሰው አንዱ ነገር ፓኬጅ ፕራይስ የሚባል ነገር አለ። ፓኬጂንግ የፕራይስ ፓኬጅ ኖርማሊ የሚታወቅ አይነት አይደለም በሀገራችንም ላይ በኢማሮሽ ደረጃም የእሱ ዩኒክነስ ሆኖ የመጣበትም እሱ ነው። ቤት ከሱቅ ጋር ኦር ደግሞ ቤት ከቢሮ ጋር ሆኖ ኦር ኢቭን ሶስቱንም በአንድ ላይ አድርገን ቤት ሱቅና ቢሮ በአንድ ላይ ተጨምቆ በአንድ ዋጋ የሚሸጥባቸው ፓኬጆች አሉ። ፓኬጅ ሲሆን ዋጋ ይቀንሳል ማለት ነው። ዴፊኒትሊ ምን ያህል ልዩነት አለው? በጣም ይለያያል። ላይክ ምሳሌ ብለን እናሳው ከተባለ ቤት 10 ሚሊዮን ከሆነ ሱቅ 5 ሚሊዮን ከሆነ ሁለቱን አንድ ላይ ለገዛ ሰው ኦልሞስት ወደ 13 ሚሊዮን የሚቀንስበት እንደዛ አይነት ልዩነት ይፈጥራል እንደማለት ነው። እንደ ቤቱም እንደ ሱቁም ምርጫ የራሳቸው ፕራይሶች ይኖራቸዋል። በዛ ላይ ተመስርቶ ግን ፓኬጅ ሲሆኑ ያን ያክል የምትዩ ልዩነት ይፈጥርና ያው አፎርዳቢሊቲያችንን እየቀጠለን እያሳየን እንሄድበታለን። እንደው እዚሁ አሁን ወደ ሳይት ልንሄድ ስለሆነ ከዛው ጋር አብሮ ለማንሳት ያህል ነው። ብዙ ጊዜ አሁን አንድ ቤት ከቦታ ቦታ ዋጋው ይለያያል እና የሳይት የኢማሮሽ ሲሆን እንደዛው ነው ማለት። ለምሳሌ አሁን አንድ ቦታ ያለ ሳይት ሌላ ቦታ ያለው ሳይት ዋጋው ላይ ቦታው ማተር ያደርጋል፣ ተጽዕኖ ያሳድራል ማለት እንችላለን። ዴፊኒትሊ ይሄ ሎኬሽን ዋይዝ እንደ ሪል ስቴት ጀነራሊ እንደ ግንባታ ሂደትም ካወራን የመሬቱ ቫልዩ ይለያያል፣ የሎኬሽኑ ቫልዩ ከዛ አንግል አንፃር ሁሉም የየራሳቸው ፕራይሶች እንዲኖራቸው ያደርጋቸዋል። ግን ስቲል ያው ሳይቶቻችን እንደምታውቂው በፒያሳ ላይ 1-3 ሳይቶች አሉ። በቤተል ሳይድም ደግሞ አየር ጤናና ጀሞን ጠቅልሎ የተለያዩ ሳይቶች የተለያዩ ግንባታዎች አሉ። እነዛን ቦታዎች ላይ አሁን ፒያሳ ተብሎ መሀል ከተማ ብለን በምናውቃት ደረጃ ግን ዋጋውን ስናወራ ተሰምቶ የማይታወቅ እስከሚባል ድረስ ርካሽ የሆነ ቦታ ነው የሚገኘው እና የምር ፒያሳ ነው ሄደን እስከሚሉ ድረስ እንግዶቻችንን እንደዚህ ያክል እናውቃለን። አፎርደብል ነን። ኦፍ ኮርስ አፎርደብል ነን። ከሎኬሽንም አንጻር ግነት አንጨምርበትም። እኛ ለኮንስትራክሽን በፍጥነት ፕሮግረስ አስደርጎን ግንባታችንን አጠናቀን ማስረከብ እስካስቻለን ድረስ ከዛ ባሻገር የተጨመረ ጭማሪ ነገሮች ላይ ብዙ አንገሄድም ማለት ነው። ስለዚህ አሁን ወደ የትኛው ሳይት ነው የምንሄደው? ለዛሬ የቤተሉ ሳይታችን ላይ ሄደን ቤተል 2 ያስረከብናቸውንም አሁን ደግሞ ኦልሞስት ወደ መጠናቀቅ የቀረው በቅርቡ የምናስረክበው ሳይታችንን ሄደን እንጎበኘዋለን። ስለዚህ እየተሰራ ያለውንም የተጠናቀቀውንም በቤተል ማግኘት እንችላለን። በቤተል ማግኘት ጉዟችንን ወደ ቤተል ፕሊዝ ተከተሉን። ኦልራይት
እንግዲህ እኛም ሄልሜታችንን አድርገናል። ያው ለኮንስትራክሽን ቦታ ላይ እንደዚህ አይነት አለባበስ ተገቢ ስለሆነ እናም እያየን ነው። እንግዲህ ግንባታው እየተጠናቀቀ ያለ ቤት ነው እንዳልከኝ። በዚህ ደግሞ ቆንጆ ቪው እያየውኝ ነው። ኦፍ ኮርስ ያው እንደነገርኩሽ ነው ቤቶቻችን ብዙ ጊዜ ከናቹራል ላይት ጋር ምንም አይነት እጥረት እንዳያጋጥማቸው ተደርጎ የሚሰራ ነው። ያው የምትመለከቱት በዚህ ዳይሬክትሊ ወደ ቤተል ተቅዋ መስጊድ ኦልሞስት ዎኪንግ ዲስታንስ ርቀት ላይ የሚገኝ ሳይታችን ነው ይሄ ሳይት። ከዛም ባሻገር መኝታ ቤቶቹንም ደግሞ ስንጎበኛቸው ሁሉም የራሳቸውን መስኮት ወደተለያየ አቅጣጫ ብርሃን እያስገቡ እንዴት ለሁሉም ሰው ናቹራል ላይት ተደራሽ እንደሚሆን አሳይሻለሁ። ስለዚህ እዚህ ቤት ይሄን ቤት የሚገዙ ሰዎች እንደዚህ የሚያምር ቪው እያዩ ንጹህ አየር እያገኙ መኖር ይችላሉ ማለት ነው በሚገባ። እንግዲህ ይሄ የምትመለከችው ቤተል ላይ 3ኛ ሳይታችን ነው። ያው ለማጠናቀቅ ቅርብ ጊዜ ነው የቀረው ብዬሽ ነበረ። ኦልሞስት ወደ 6 ወራት ወይንም ከዛ በታች ባለው ውስጥ አጠናቀን ለማስረከብ ነው እየተሰራ ያለው። እንደምታዩም ነው እየተጸዳዳ ነው። የጅፕሰም ስራውም እየተጠናቀቀ ነው የሚገኘው። ይሄ የቤተል 3 ሳይታችን በዚህ መልኩ ይሄ ሳሎኑ በእንደዚህ አይነት ስፋት የተቀመጠ በረንዳውም የምትመለከችው አይነት ስፋት ያለው ነው የሚሆነው። በጣም አሪፍ። እንደምትመለከችው መኝታ ቤቱም ፉል ላይት የሚያገኝ አይነት ስፔሲንግ የተቀመጠለት ሲሆን ከሳሎኑ ጋር ደግሞ ይገናኛል። ከሳሎኑም ጋር የጋራ በረንዳ እንዲኖራቸው ተደርጎ ኮኔክት ያደረጉበት መንገድ ነው። በቀኙም በፊት ለፊቱም በኩል የራሱ ብርሃን በደንብ የሚያስገባ ይሆናል። ሽንት ቤቱ ደግሞ በዚህ ጋር የማስተር ቤድሩሙ ሽንት ቤት በዚህ ጋር ይገኛል። የኛ እንደ ቅድም ሜንሽን ያደረኩልሽ ነገር ቤዚክ ፊኒሽድ የሚባል የአሰራር መንገድን ተጠቅመን በዛ መልኩ ነው የምናስረክበው። ቤዚክ ፊኒሽድ ሲባል የምናስረክብበት መንገድ ሴራሚኮቹን፣ የመሬቱን ሴራሚክ፣ የሽንት ቤቶቹን ሴራሚክ፣ የኩሽናውንም አስፈላጊ ሴራሚኮች ጠቅላላ አሟልተን ጂፕሰሙን ቀብተን ቀለም ቀብተን የውጭ መስኮቶችና የውጭ በሩን ሙሉ ለሙሉ ኢንስታል አድርገን ነው የምናዘጋጀው። በዛ መልኩ ኢንስታሌሽኑን ስናዘጋጅ ምን ይሆናል፣ ቀሪ ነገሮቹ ባለቤቶቹ በሚገቡበት ሰዓት ላይ በራሳቸው ቴስት የሚሆነውን የራሳቸውን የመገልገያ እቃዎች ወይንም የባስተቡንም የሽንት ቤት ሲስተም የሚሆነው ጠቅላላ ኢንስታሌሽኖቹን እኛ ኦፕን አድርገን የፍሳሹን እና የቧንቧ ዝርጋታውን የመብራት ዝርጋታው ጠቅላላ በተሟላበት መልኩ ስለሚሆን ያንን ነገር እነሱ በሚፈልጉት አይነት ቴስት እንዲዘጋጅላቸው ይሆናል። ምክንያቱም ከዚህ በፊት ላይም ሙሉ ለሙሉ ኪችን ካቢኔቱንም ሽንት ቤቱንም ሙሉ ሟልተን በሰራንበት ጉዳይ ላይ ከሰው ቴስት ጋር ፊት ላታደርጊ ትችላለች። ምክንያቱም እኛ ኮመን ከላይ እስከታች አንድ አይነት ነገር ነው በአንዴ ልንሰራ የምንችለው ልናስረክብ የምንችለው። በዛ ሰዓት ቴስታቸው ላይ ትንሽ አለመፈለጎችን አይተን ስለነበረ እኛ ደግሞ ስለኛም ሰዓት ቆጣቢ ነው፣ ለእነሱም ደግሞ እንደ አዘር ሳይድ ፍላጎታቸውን መጠበቅ ነው እንዲሰራ ያደርግላቸዋል። ያ ነገር ውጤታማ እያደረገን ስለመጣ በዛ መልኩ ተጠቅመናል። እዚች ጋር የምታያት ስፔሲንግ ለማስተር ቤድሩሟ የራሳቸውን የድሮር ስታንድ እንዲያስቀምጡበት ይሆንላቸዋል። ይሄ ድሬሲንግ ቦታው ሙሉ ለሙሉ ምቹ ነው። ከመኝታ ቤቱም ጋር ብዙ ስፔስ ያለው ሲሆን ያንን ስፔሲንግ ደግሞ የሚጠብቀው ምንድነው ከሽንት ቤት ሲወጣ አንድ ሰው ልብሱንም እዚሁ አጠናቆ ወደ መኝታ ቤቱ አክሰስ እንዲያደርግ ይረዳዋል ማለት ነው። ያው እንደነገርኩሽ ቅድም የኛ ኩሽን አሰራር ላይ የማንታማበት ትልቁ ምክንያት አንደኛ ሰፊ ነፋሻ የሆነ አክሰስ እንዲያገኝ የምናደርግበት መንገድ ነው። አሁንም እንደምታየው ንፋሱ እያወላወለው ነው የሚገኘው። ብዙ ጊዜ እንደዚህ ኩሽና ውስጥ ብዙ ምግብ ምናምን ስለሚሰራ ሙቀትም ስላለ ይታፈናል። ከዛ ውጭ እንግዲህ ያው አላስፈላጊ የሆነ በረሮ ምንም እንዲራባ ያደርገዋል ሙቀት ሲፈጠርና እዚህ የለም እያልከኝ ነው። ምንም በእንደዚህ አይነት መልኩ ለመታማትም ቦታ አይኖረውም። ማየት ማመን ነው፣ የምታየው ቦታ ነው። እንደ ኩሽና ደግሞ ስታይ አንድ መኝታ ቤት መስሎ እስከሚታይ ድረስ ስፋት ያለው ነው እና ያ ኩሽና ያው ብዙ አክሰስ እንዲኖረው ከመናፈሱም ባሻገር የኪችን ካቢኔቶቹም ተደርድረውበት ብዙ መንቀሳቀሻ ኢቨን አንዳንዴ ደግሞ ሚኒማሊስት የሆነ አኗኗር እኖራለሁ ብትይ እቃዎችን የምትሰበስቢ ከሆነ
ዳይኒንግ ቴብል አስገብተሽ ራሱ መጠቀም ትችይበት ያነክል ስፋት ነው ያለው። ሶ ብዙ ጊዜ እንደዚህ አንደር ኮንስትራክሽን ያሉ ሳይቶቻችንን ስናሳይ ሁሌም በእጃችን ይዘን የምንንቀሳቀሰው ፍሎር ፕላኖች ይኖራሉ። ሶ ይሄ አሁን ያየነው የተመለከትነው ሳይታችንን ኤግዛክትሊ ገልጠን ከቢሮም ጀምረን ራሱን ስታተስ በመግለጽ ይሄንን ሳይት ሞር ዲስክራይብ አድርገው ይገለጽለታል ማለት ነው። ሶ አሁን የገባንበት ሳይታችን ራሱ ለመመልከት ያክል ይሄኛው ቤተል ሳይታችን ዩኒቱ የምንለው ሳይት ሲሆን ኢንትራንሱን መግቢያችን ብዬ ያሳዮች ቦታ አለ። ስቶሩ በቀኝ በኩል ኪችኑም በግራ በኩል አለ። ይሄን ኪችን አሁን ራሳችን እዚህ ጋር ያለንበት ቦታ ነው የሚሆነው። ቅድም የጎበኘ ነውም እንደገባን ሳሎኑን እናገኛለን። በረንዳው አለ። ሶስቱም መኝታ ቤቶች አቀማመጣቸው እንዳሳዮች መልኩ ይሄን ይገልጻል። ይሄ ሞር ኢላቦሬት እንዴት ተደርገዋል። ኪችን ካቢኔቱን ቦታውን ይዞ ቁምሳጥኖቹ ቦታ አቀማመጣቸውን ተቀምጠው እኔ በአፍ ወይም በቃል የገለጽኩልሽን ቦታውን ሲይዝ ደግሞ ምን አይነት ቅርጽ ይዛል የሚለውን ነገር ዲስክራይብ ያደርገዋል። እንደነገርኩሽ ነው ኤል ሼፕ ላይ የሚገኝ ሳይት ነው። ሁሉም ቦታዎች ቤቶቹ ኤል ሳይድ የሚይዙ ሲሆኑ በመኝታ ቤቱም ሳይድ በሳሎኑም ሳይድ አሁን እንደተመለከት ነው ኦፕን የሆነ ናቹራል ላይት የሚያገኝበትን አመቺ አቀማመጥ ሰርተናል ብዬ በጣም አሪፍ። ስለዚህ አሁን ሰዎች ከስተመሮች እዚህ ለመግዛት ሲመጡ ቤቱን እንደዚህ ከማየት ውጭ ግንባታውን ከማየት ውጭ ደግሞ በእንደዚህ አይነት መልኩ ያሳያቸዋቸው ታስረዳቸው። ይሄ ሞር ኦፍ ሳይት ወተን ባለንበት ስታተስ እዚህ ጋር ነን የሚለውን ለመግለጽ ነው እንጂ ከዛ ባሻገር ኦፊስ ደግሞ ሲሆን ሞር ኢሉስትሬትድ የሆነ ቪዲዮዎች አሉ። ሙሉ ለሙሉ ተጠናቆ ምን አይነት ይመስላል የሚለውን ነገር በቪዲዮ መልክም በኢሜጅ መልክም ተሰርተው የተጠናቀቁ አሉ። እነሱን ደግሞ ሞር ስናሳያቸው ሞር ሲንክ እንዲያደርግ ከራሳቸው ጋር የሚያግባባበትን መንገድ እናመቻቻለን ማለት ነው። በጣም አሪፍ። ስለዚህ አሁን ከዚህ ወተን ደግሞ የተጠናቀቀን ቤት ደግሞ ልታሳየኝ አስበሃል? ኦፍኮርስ አሁን በቅርብ ያስረከብነው ሳይታችን አለ። እዛ ደግሞ አንድ አፍታ ብቅ እንልና የነዋሪዎችንም ቤት በዛው አይተን ምን አይነት ደረጃ ሆኖ ይገኛል ኢማሮሽ አስረክቧል የተባለው የትኛውን ነው ከሚለው ኤርሊየር የቅርብ ያስረከብነውን ሳይት ማሳየት እችላለሁ። አሁን ወደዛ መሄድ ይችላል። በጣም አሪፍ። ያው ሱቆቹም አንድ ላይ ናቸው ብለኸኛል። ወደዛው እንለፍ። እሺ እንግዲህ ቤተል ተገኝተናል። በትክክል ቤተል ያለው ሳይታችን እያየን ነው። አዎ አሁን እንግዲህ የምትመለከቱት ቤተል ላይ ሁለተኛ ሳይት ያስረከብነው በአጠቃላይ ደግሞ አምስተኛ ሳይታችን ነው ይሄ የሚገኝና ያው እንደ ምሳሌም እንዲሁም የነገርኩሽን ካስታወሽ ቤትና ሱቅ አንድ ላይ እናስረክባለን የሚባለው አሁን የሱቆቹ አይነቶች እነዚህ ናቸው ማለት ነው። የምትመለከቱት አንዷ ሱቃችን ነች። እንደነገርኩሽ የቤትና የሱቅ ፓኬጅ አንድ ላይ ከገዙት ውስጥ አንዱ ሱቅ እንደዚህ ነው። ያው ካስታወስሽ አፎርደብል የሚባለውን ነገር መኖሪያ ቤት ብቻ ሳይሆን አፎርደቢሊቲን ስናስብ የምንሰጠው አንድን ሰው ራሱን ተገልግሎበት ገበያ ወጥቶ በቂ ኢንከም እንዲያገኝበትም ጭምር ነው። መኖሪያውም የንግድ ቦታውንም አንድ ላይ ለማድረግ ድካም ቀናሽ ነው። ከዛም ባሻገር ደግሞ መኖር ብቻ ሳይሆን የሚበላው የሚጠጣውንም የሚያፈራበትን የገበያ ቦታ ነው እንደዚህ የምንሰጠው። እንደምታያት አነስ ያለች ለኪዮስክ የምትሆን አይነት ሾፕ ነው የምትሆነው። በእንደዚህ አይነት መልኩ ይሄ አሁን የምታየው ወደ 15 ካሬ ሜትር ቦታ ነው። በእንደዚህ አይነት መልኩ ያለቀለት ነው ደግሞ በእንደዚህ አይነት መልኩ ነው የምናስረክበው። ያው እነሱ ሼልፉን መስራት ስዊቾቹን ካሟሉ ሙሉ ሱቅ ሆነና ወደ ስራ ይገባበታል እንደማለት ነው። በጣም አሪፍ። ስለዚህ እዚህ የሚኖሩ ሰዎችም ለሱቅ ፍለጋ ሌላ ቦታ ሩቅ እንዳይሄዱ የሚፈልጉትንም እዚሁ እንዲያገኙ ያስችላቸዋል። እንደገና ደግሞ የቤትም የሱቅም ባለቤት እንዲሆን ያስችላቸዋል ማለት ነው። ዴፊኒትሊ ቤቶቹን ደግሞ ወደ ላይ ከፍ ብለን እናያቸዋለን። እሺ ያው እንደነገርኩሽ ኦልሞስት ወደ 40 የሚጠጉ መኖሪያ ቤቶች አሉ። ሱቆቹም በዛው ልክ በ35 እስከ 40 በሚገኘው ጋፕ ውስጥ የሚገኙ ናቸው። እነዚህ ሱቆች የምታያቸው ጠቅላላ አንድ ላይ ተዋቀሩ ከተባለ ኦልሞስት ለህንፃው ነዋሪ ብቻ ሳይሆን ለአካባቢውም የሚሆን
የገበያ ቦታን መፍጠር ይችላል። ምክንያቱም ሁሉም የተለያየ አይነት ነገሮች ነው የሚከፍቱት which means አንድ የዚህ ቦታ ላይ ስትገኝ የተለያየ ነገር ሸምተሽ የምትሄጂበት አይነት ምቾትን ፈጥሮ ለሰፈሩም ነዋሪ የሚተርፍ አይነት የገበያ ማዕከል ነው የሚሆነው። ስለዚህ ሱቆቹ ለሁሉም የቤት ባለቤቶች ከሱቅ ጋር አንድ ላይ ተደርጎ ነው ማለት ነው ይሄኛው ቢልዲንግ የተሰራው። በትክክል ከዛም ባሻገር ያው እንደነገርኩሽ ነው እኛ ባስረከብነው ደረጃ ስቴጅ ሰጥተናቸው እነሱም ደግሞ ያው የሚቀረውን የመደርደሪያና የአምፖል ጥራቱን የጠበቀ አሰራር አሁን እንደምትመለከቱት እዛ ጋር ያሉት ኦልሞስት ፊኒሺንጋቸውን ሰርተው ፈርኒሽ እያደረጉትና ያው ለገበያ ዝግጁ እንዲሆን እየሰሩበት ይገኛሉ። አሁን ይሄ ሳይት ለነዋሪዎች ተረክቧል ማለት እንችላለን ሙሉ በሙሉ? ዴፊኒትሊ ተረክቧል። ኦልሞስት በቅርቡ 1 ወር በፊት የሚሆን ጋፕ ውስጥ ነው ያስረከብነው። የምረቃ በዓላችንም ላይ ነበራቸው አጋጣሚ በዛ መልኩ ተደርጎ አስረክበነዋል። ያንን የቀሩትን ነገሮች ፋይናላይዝ አድርገው መግባት ላይ ይገኛሉ። ስለዚህ ሰፊ የሆነ የገበያ አዳራሽ፣ የመኖሪያ መንደር ኢማሮሾች እየሰራችሁ ነው ማለት እንችላለን። እንደምትመለከቱት እኛ ደግሞ በተግባር እንደምትመለከቱት እያለን እናስጎበኛቸው። በጣም አሪፍ ነው። ሱቆቹ ግን እንዴት ነው እኩል ናቸው ወይስ ሳይዛቸው ይለያያል የሚለው ማንሳት ይቻላል? በአብዛኞቹ ሱቆች የምታያቸው ተመሳሳይነት ባህሪ ያላቸው ሲሆኑ በእንደዚህ አይነት መልኩ ለሁሉም ፌርሊ ዲስትሪቢዩት እንዲያደርግ ተደርጎ ነው የተሰራው። ያው የምትመለከችው የደረጃ አማራጭና የሊፍት አማራጮቻችን አሉ። እንደምታየው ደረጃችንም ነፋሻማነትን ያሟላ ከዛም ባሻገር ለሰውም ለእቃም ማንቀሳቀሻነት እንዲሆን ተደርጎ አዲስ ቤት ገቢዎች ደግሞ ብዙ ጊዜ ትልልቅ እቃዎችንም በጣም ብዙ እቃዎች ይንቀሳቀሳሉ እንደምታውቂውና ያው ለእንደዙም አይነት አመቺነት እንዲኖረው ሰፋ ተደርጎ 2 ላንዲንግ ቦታዎች ያሉት ሆነው ረጋ ብለው ለትላልቅ ሰዎችን ለመንቀሳቀስ ምቹ እንዲሆን ተደርጎ ነው የተሰራው። ሊፍቶቻችን 24/7 አገልግሎት ይሰጣሉ። አሁንም በሊፍታችን አማራጭ አድርገን ወደ ላይ ቤቶቻችንን እንጎበኛለን። 24/7 ያልኩበት ምክንያት እውነት ለመናገር ያው መብራት አገልግሎትን ቢጠፋ ቢቋረጥ ባካፕ ጀነሬተር አስቀምጠናል። ከባካፕ ጀነሬተርን ባሻገር ደግሞ ጀነራሊ ህንጻችን የከርሰ ምድር ውሃ ተመሳስቶ ተቆፍሮ ተሰርቶለታል። ኤሌክትሪክን በኩል በውሃውን በኩል ያው ሜጀር የሚባለው የነዋሪ መሰረታዊ ፍላጎቶች ብዙ ጊዜ እንደውም አንዳንድ ህንፃዎች ላይ ህንፃዎቹ አልቀው ምናምን ሊፍት ብዙ ቶሎ አይገባም እና እዚህ ደግሞ ሊፍት እያየን ነው። ገብቶም ደግሞ ያስቸግራል። ከነ ሜንቴናንሱ ሬዲ ተደርጎ ነው የሚሰጠው። ያው በማስረከቢያ ቆይታዎች ውስጥ የምትማሪያቸው ነገሮች አሉ። በ1-2 እያልሽ ስትሄጂ አሁን እንደነገርኩሽ 5ኛው ሴታችን ነው ይሄን ስናስረክበው እና ኤቭሪ ታይም የሆነ አፕግሬድ እያደረገን አዳዲስ ነገሮችን እየፈጠርን ሞር ምቹ እንዲሆን ለነዋሪ እያደረገን ነው። ሊፍታችንን መጥቷል። ላይ ያሉትን ደግሞ እናያቸው። ኦልራይት አሁን ደግሞ እንግዲህ ቤቶቹ ልናያቸው ነው። በትክክል ያው እንደምታየው ከሊፍት ከወጣሽ በኋላ ይሄን የመሰለ ሰፋፊ ኮሪደሮችን ያሏቸው ቤቶቹ በየተናጠል ስፔሲንጋቸውን ጠብቀው ለመንቀሳቀሻ አመቺ ሆነው እንደምታየው ብርሃናማም ነው። ናቹራል ላይትም አርቲፊሻል ላይትም አንድ ላይ አጀስት ተደርጎለት ሁላችንም አክሰስ እንድናደርገው ተደርጎ ከቤቱ ሲወጣም የሌላ ሰው በር አያይም። እንደዚህ አይነት ግጭት አይፈጥርባቸውም። ራሳቸውን የጠበቀ ክፍተት ያለው አይነት አካሄድ ነው የሚኖረው። በእንደዚህ አይነት መልኩ 4 ቤቶች በፍሎር አሉ። አሁን እዚህኛው ሳይታችን ላይ 3ቱ እዚህ ጋር አሉ። አንደኛው ተጠማዞ ነው። ያንን አጀስት አድርጎ ለሁሉም ምቹ የሆነ ምንም አይነት ክራውድ የማይፈጥር አቀማመጥ ይዞ የተሰራ ቦታ ነው ማለት ነው። ሴኩሪቲ ካሜራም እያየሁ ነበር እዛ ጋር። ኦፍ ኮርስ ሴኩሪቲ ካሜራ የአፓርትመንት ዋናው ከሚባሉት አጀስትመንቶች ውስጥ አንዱ ነው። እሱም የሚካተት ነገር ነው። እንደነገርኩሽ ነው ከርሰ ምድር ውሃው ሊፍቱን ብለን ስናወራ ከባካፕ ጀነሬተር ጋር ሴኩሪቲ ካሜራው
የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የህፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። ተመልካቾቻችን በዛሬው የጉብኝት ሰዓታችን በኢማሮሽ ሪል ስቴት ያደረግነውን ቆይታ ተከታትለን ተመልሰናል። ኢማሮሽ ሪል ስቴቶችን በዚሁ አጋጣሚ እንኳን ለ10ኛ ዓመት የምስረታ በዓላችሁ በሰላም አደረሳችሁ ለማለት እንወዳለን። ስለጋበዛችሁ ደግሞ እጅግ አድርገን እናመሰግናለን። ተመልካቾቻችን ለዛሬ ያዘጋጀነው የነጃሺ ቢዝነስ ፕሮግራማችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። ከስር ባለው ስልክ ቁጥር እየደወላችሁ ስፖንሰር መሆን ኑና ጎብኙን ማለት ደግሞ አትርሱ ማለት ፈልጋለሁ። ለዛሬ ፕሮግራማችን እንግዲህ የተከታተላችሁትን ይመስላል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላም አለይኩም ወራህመቱላሂ ወበረካቱ።